ሰላም ሰላም የውድ ቻናሌ ቤተሰቦች በሙሉ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ እያልኩኝ ዛሬም እንግዲህ የደሊላ ድራማ ይዤላችሁ መጥቻለሁ። የዛሬው እንግዲህ ሳላስባችሁ በፊት እንግዲህ ያለፈውን ነገር ላስታውሳችሁ። እንግዲህ ደሊላ እንግዲህ ቤዛ እንግዲህ አውቃ በራሷ ላይ አልኮል ከደፋችው ወደ እንግዲህ ልጄ እንደወረደ አስመስዬ አሁን ድራማዬ መጀመር አለብኝ ትላለች። ከዛ እንግዲህ ይሄንን ካደረገችው ወደ መሬት ላይ ትወርቅና ከዛንን ድረሱልኝ ብላ ትጮኋለች። ከዛ እንግዲህ እናትየውም ትመጣለች። ከዛ ሁለቱም ካሌብ ድረስልኝ ብላ ትጮኋለች። ካሌብም ይመጣል። ከዛ ካሌብ ሲመጣ እንግዲህ ምንድን ሆነሽ ነው ብሎ ይላታል። ከዛንን እሷም ልጄ እየወረደ ነው፣ ደም እየፈሰሰኝ ነው፣ እባካችሁ እርዱኝ ትላለች። ካሌብና እናትዮ እንደምንም አድርጎ አፋፍ አርግቶ ያነሳሉ። ካሌብ እንግዲህ መንገድ ላይ እንግዲህ ሐኪም ቤት ለመውሰድ ቶሎ ቶሎ በይ እንጂ ደም እየፈሰሰ ነው እኮ ተጎድተሻል በጣም ይላታል። ከዛን እሷ ደግሞ ካሌብ እኔ በጣም እየደከመኝ ነው፣ ደም እየፈሰሰኝ ነው፣ ከዚህ በላይ እንዴት መሄድ ይችላለሁ ትለዋለች። ከዛንን አይ ደርሰናል ቤዛ ህይወትሽ እኮ በአደጋ ላይ ነው፣ ስለዚህ ቶሎ ቶሎ በይና እንሂድ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ የሆነ ድንጋይ ታገኝና ድንጋዩ ላይ ቁጭ ትላለች። እንዴ ለምንድን ነው የምትቀመጪ? ህይወትሽ እኮ በአደጋ ላይ ነው፣ ስለዚህ ወደ ሐኪም ቤት መሄድ አለብሽ ብሏታል። ከዛንን እንግዲህ እንደዛ ስላት እሷ ደግሞ ካሌብ እኔ ከዚህ በላይ መሄድ አልችልም፣ እንግዲህ ከዚህ በላይ መሄድ የለብኝም፣ ደግሞ ደም እየፈሰሰኝ ነው ብላ ትለዋለች። ከዛ ካሌብም ደግሞ አሀ ብሎ ይላታል። ከዛንን ምን ማለት ነው ብሎ ትለዋለች። ከዛንን እንግዲህ ቤዛ ይሄ ሁሉ መንገድ ስንመጣ እያስተዋልኩሽ ነበረ፣ ምንም አይነት ነገር ግን እንግዲህ ደም የሚፈስ አላየሁትም፣ ይሄ ደም እንግዲህ ቤት ውስጥ የነበረው ደም ነው፣ አሁንም በልብስሽ ያለው ብሎ ይላታል። ከዛንን እንግዲህ ካሌብ ገዛ እሷ ደግሞ ቆይ አንቺ አብደሻል እንዴ ምንድን ነው የምታወሪ ይላታል ትለዋለች። ከዛንን አይ ብሎ እንግዲህ ልብሷን ነክቶ ሲያይም እንግዲህ ደረቅ ነው ይላል። ከዛ ይሄንን ሆን ብላችሁ በእኔ ላይ ድራማ እየሰራችሁት ነው፣ ስለዚህ እኔ እንግዲህ ወደ ደሊላ መሄድ አለብኝ፣ እኔ ደሊላ ትናፍቀኛለች ብሎ ይላታል። ከዛ እሷ ደግሞ እኔ እኮ ልጄ እየወረደ ነው ብሎ ትለዋለች። ከዛንን እንዴት ከዛ እንደዛ ስትለው ጊዜ አይ እንደዚህማ መሆን የለበትም ትላለች። ተነሽ አሁን ወደ ቤት እንሄዳለን ትላለች። አይ ሆስፒታል መሄድ አለብኝ ብላ ትለዋለች። አይ አይሆንም እንግዲህ ቤት ውስጥ ሐኪም ባትሆንም እሷ ታክምሻለች ብሎ ይላታል። ከዛንን እንግዲህ አልድም ስትል በግድ ጎትቶ ካሌብ ይዟት ይሄዳል። እናትየው እንግዲህ ደሊላን መጥቶ የሚወስደውን ሰው ደውላ ትጠራለች። ከዛ እንግዲህ ሰውዬም ደግሞ ተከናንቦ ቀስ ብሎ ይገባል። ደሊላ ደግሞ እንግዲህ ደስ ብሏት የእሱ ጋራ የነበረውን ነገር እያስታወሰች ቤት ውስጥ ቁጭ ብላ እየሳቀች ነበረ። ከዛ ኮስተርም ትላለች፣ ሳቅም ትላለች። እንግዲህ ደስ የሚለውን መንፈስ አምጥታ ከራሷ ጋር ዘና እያለች ነበረ። ከዛንን እንግዲህ ከደጅ ደግሞ ድምፅ ትሰማለች። ከዛን ምንድን ነው ምናምን ብላ በሩ ስር ቆማ ታዳምጣለች። ነገር ግን ምንም ነገር አልሰማችውም። ከዛንን እንግዲህ በዚህ መሀል ደሊላና ካሌብ ይመጣሉ። ካሌብ ሲመጣ በር ላይ እናትየው ቆማ ነበረ። እንግዲህ ደሊላ ሊወስዳት የመጣ ሰውዬ ደግሞ ጥቁር በጥቁር ለብሶ ከዛም በሩ ስር ተደብቆ ነበረ። ከዛን ዞር ብሎ ካሌብ አንተ ደግሞ ምንድን ነው ከዚህ ጋር የምታደርገው ምንድን ነው ብሎ ይላል። ከዛ ቦምባ ሊሰር መጥቶ ነው ትላለች እናትየው። ከዛ እንግዲህ እሱ ደግሞ ቦምባ የሚሰራ ሰው እንደዚህ ጥቁር በጥቁር ለብሶ ነው ወይ ቦምባ የሚሰራው ይላታል። ከዛ እንግዲህ ካሌብ ተናገር ምን ሊሰራ ነው እዚህ ቤት የመጣው ብሎ እንግዲህ ልጁን አንቆ ይዘዋል። ከዛንን እንግዲህ እሱ ደግሞ አንተ እሷ እንደምትለው እኔ ቦምባ ሰራተኛ አይደለውም ይላል። ከዛን አይ ቦምባ ሰራተኛ ሳይሆን ጎረቤታችን ልጅ ነው ብላ እንግዲህ እናትየው ትሸመጥጣለች። ከዛ ሁለተኛ እዚህ ቤት እንዳላገኝ ብሎ እንግዲህ ገፍትሮ ወደ ደጅ ያወጣዋል። ከዛንን እንግዲህ
እንደዛ ብሎ ካወጣ ወደ ደሊላ ጋር ይሄዳል። ደሊላ ደግሞ ቆማ እንግዲህ በሩ ስር ቆማ ነበረ። ከዛ ምን ሆነሽ ነው ብሎ ይላታል። አይ ምንም አልሆንኩኝም ትለዋለች። ከዛ ምንድን ነው ጩኸት ሰምቼ ነበረ ብላ ትጠይቃለች። አይ ዝም ብሎ ነው ምንም ነገር የለም ብሎ ይላታል ካሌብ። ግርግር እኮ እየሰማው ነበረ ብላ ትለዋለች። አይ ዝም ብላ ነው ቤዛን አሟት እኮ ሐኪም ቤት ወስጃት ነበረ ይላታል። ከዛንን እንዴ ቤዛ ሐኪም ቤት ሄዳን ነበረ እንዴ ይላል። ከዛንን አይ መንገድ ላይ ታሽሏት ተመልሰን ነው ብሎ ይላታል። ከዛንን አንቺ መቼ ነው ስለ ራስሽ የምታስቢ ሰው ልጅ ለራስ የምትጨነቂ ብሎ ይላታል። ከዛ እንግዲህ ደሊላ ደግሞ አንተስ ደህና ነህ ወይ ብላ ትጠይቀዋለች። ከዛንን እኔ በጣም ደህና ነኝ አንቺ እያለሽ እኔ ምን ይሆናለሁ ብሎ ይላታል። ከዛንን እንግዲህ ዛሬ እንግዲህ እንዴት ነበረ ውሎሽ ብሎ ይላታል። ከዛንን ክፍሌን እያስተካከልኩ ነበረ ውሎዬ በጣም አሪፍ ነበረ ብሎ ትላለች። ከዛንን እንግዲህ እውነት ብለሻል፣ ዛሬ ደግሞ ከሰሞኑ ይልቅ በጣም አምሮብሻል ብሎ ይላታል። ከዛንን ኧረ ተው እንጂ እየቀለድክብኝ እንዳይሆን ብላ ትለዋለች። አይ ምንም አልቀልድም ትላለች። አንተ ማለት እኮ ለእኔ ብርሃኔ ነህ፣ አንተ ስትኖር ነው እኔ የሚፈገግ የምለው፣ አንተ ማለት እኮ ለእኔ ከሁሉም በላይ ነው ትላለች። እንግዲህ ሊላ እና ያንተ መኖር ነው ለእኔ ብርሃን የሆነ ካሌብ፣ አንተ ካለ እኔ አለው፣ አንተ ከሌላ እኔ ግን የለውም ትለዋለች ደሊላ። እሱ ደግሞ መቼም ቢሆን እኔ አጠገብሽ ነኝ፣ መቼም ቢሆን ደግሞ በየትኛውም ስፍራ እኔ ከአንቺ ጋር ነኝ፣ ማንም ደግሞ አንቺን እንዲነካ አልፈቅድም፣ ስለዚህ ማንንም አትፍሪ ከዚህ በኋላ ብሎ ይላታል። ከዛንን እንግዲህ እና ስለዚህ አሁን አንቺ እረፍት አድርጊ ብሏት ከዛን እንግዲህ ስሟት ይወጣል። ከዛ እንግዲህ ደሊላ የሳማትን ቦታ እያየችው በጣም ደስ ብሏት እንግዲህ በሳቅ ተሞልታ ፈገግ ብላ እንግዲህ ታሰናግደዋለች። በጣም እንግዲህ ደስ ብሏታል። እውነት ለመናገር እንግዲህ እንደዚህ አይነት ውስጥ ሰው ሲከፋ አንዱ ደግሞ ሲያግዝ፣ አንዱ ሲወርቅ፣ አንዱ ሲያነሳ በጣም ደስ ይላልና ካሌብ እንግዲህ በጣም ነው የሚወዳት። ሁለተኛ ነገር ደግሞ ደሊላም በጣም ነው የሚያግዛት። እንግዲህ እንዲህ አይነት ሲኖር ደግሞ በጣም ነው ደስ የሚለውና ውስጥን የሚያሳርፈው እና ደሊላ እንግዲህ በሁሉም ነገር ደስተኛ ነች። በዚህ ሰዓት እንግዲህ ሁለቱ እናትና ልጅ ቢያሴሩባትም ነገር ግን ደሊላ ከዚህ በኋላ እጄን አልሰጥም፣ ለማንም አልንበረከክም ትላለች። እንግዲህ ካሌብ እንግዲህ ከዛ ወጥተው ቆይ እንዴት ነው እንደዚህ ሊያታልሉኝ የቻሉ እናቴ እሺ እንዴት እንደዚህ አይነት ነገር ውስጥ መግባት ቻለች? እንዴት እንደዚህ አይነት ነገር ታደርጋለች? ያችኛ ቤዛ ደግሞ ደም በራሷ ቀለም በራሷ ላይ ቀብታ ልጄ ሊወርቅ ነው ብላ እንደዛ ስታደርገኝ የነበረ ለምንድን ነው ይላል። እንግዲህ ካሌብ ቆይ ለምንድን ነው እንደዚህ ሊያደርጉትስ የፈለጉት? ምክንያታቸውስ ምንድን ነው ይላል። ከዛ እንግዲህ ካሌብ ከራሱ ጋራ እየተነጋገረና ከራሱ ጋራ እየተናገረ ምንም ነገር እንኳን ፍንጭ አላገኘም። ምክንያታቸውስ ምን እንደሆነ እንግዲህ ለመረዳት ወይም ደግሞ ለማሰብ እንግዲህ ምንም ነገር ፍንጭ አላገኘም። ቆይ እናቴስ እንዴት ትዋሸኛለች? እንዴት ከሱ ጋር እንዴት ትተባበረች ይቻለች ይላል። ከዛ እንግዲህ ለምን እንደተባበረች ለምን እንደዚህ እንደምታደርገው ሁሉ ግራ ገብቶታል። እንግዲህ ይሄን ነገርማ የሆነ ጊዜ ደርስበታለሁ፣ አንድ ቀን መድረሴ አይቀርም። ስለዚህ እውነቱን ማውጣት አለብኝ፣ ነገሮቹን መጋፈጥ አለብኝ፣ እጅ ከፍንጭ መያዝ አለብኝ። ስለዚህ ቆይ ልረጋጋ። ስለዚህ መጀመሪያ የራፕቶሪ ነጀራ ስለዚህ በደሊላ ደም ውስጥ ምን እንዳደረጉ አውቃለሁ። ከዛንን እንግዲህ ጨዋታ ያበቃል ይላል። ከዛንን እንግዲህ በጣም ተናዶ ሁሉም ነገር እንግዲህ ቦታ በያዝ አለበት፣ እኔ ከውሸታም ጋር መኖር አልችልም ይላል። እንግዲህ ከዛ እንዴት ሊሆን ቻለ ብሎ ስለዚህ ሁሉም ነገር አሁን ማለቅ አለበት ይላል። እሺ ዶክተር ውጤቱ ወጣ እንዴ ብሎ ይደውልለታል። ከዛ እንግዲህ ዶክተሩ ደግሞ ምን ላይ ነው የደረሰ? እንዴት ያለ ውጤት? ስለዚህ ውጤቱ ማወቅ አለብን። በደማ ውስጥ ምንድን ነው የተገኘ ብሎ ይጠይቀዋል። እባክህ ንገረኝ፣ ምንድን ነው በደማ ውስጥ ምንድን ነው የተገኘ ይለዋል። ከዛንን እንግዲህ ዶክተሩ
ዶክተሩ እንግዲህ ምን እንደሚለው እንደ መስማት ጓግቷል። እባክህን ምንድን ነው የተፈጠረውን ነገር አስረዳኝ፣ ምንድን ነው በደማ ውስጥ ያለው ብሎ ይላል። ስለዚህ አለምንም ምክንያት እንግዲህ ያንን መድኃኒት እንግዲህ ስትውጥ ነበረ ማለት ነው ብሎ ይለዋል። እንግዲህ በደማ ውስጥ መድኃኒት እንደተገኘ ዶክተሩ ይነግረዋል። ከዛንን እንግዲህ እሱም ደግሞ በጣም ደንግጦ ሁሉም ነገር እንግዲህ ይሄን ሲያቀናብሩ የነበረ እናትና ልጅ እንግዲህ ዛሬ አንድ ነገር ማድረግ አለብኝ ብሎ ነበረ። ስለዚህ ውጤቱን እየተጠበቀ ነበረ። እሺ በቃ ዶክተር እመጣለሁ አሁን ነው የሚመጣ ይለዋል። ከዛንን እንግዲህ ስለዚህ እንዴት እንደዚህ ጨከናችሁ? አውሬዎች ናችሁ፣ ጨካኝ ናችሁ እያለ እንግዲህ ካሎን ቤት ውስጥ እየሄደ ይጮዋል። አሁን ግን እንግዲህ ማስረጃውን እዤ አመጣለሁ። ስለዚህ እንግዲህ ጨዋታው ሙሉ በሙሉ አበቃ ብሎ ይላል። ከዛንን እንግዲህ የእጃችሁን ታገኛላችሁ፣ እያንዳንዳችሁን የእጃችሁን ሰጣለሁ ብሎ ካሌብ እንግዲህ እየተጣደፈ ይወጣል። ከዛንን ደግሞ አንቺ ወዴት ነው የምትሄጂ ደሊላ ብሎ ይላታል። ከዛንን የት ነው የምትሄደው ትለዋለች። ከዛንን ቸኩልሃል ምንድን ነው? ሁለተኛ ነገር ደግሞ በፊት ላይ ጭንቀት አለብኝ ይላል። ስለዚህ ከዛንን ምን ሆነክ ነው ይሆን ከደበከኝ ነገር አለ እንዴ ትለዋለች። ከዛንን አይ ምንም አይነት ነገር አልሆንኩም ትለዋለች። አይ ስለዚህ ምንም ነገር አትፍራ፣ ለኔ ምንም አይነት ነገሮች ስላለ እኔ አስቸኳይ የሚያመጣ ሰው ያለኝ ትለዋለች። ከዛንን ቶሎ ትመለሳለህ ትለዋለች። አይ አንተ ከዚህ ቤት ስትወጣ እኮ እኔ ቤቱ ይጨንቀኛል፣ ይጠበኛል። ስለዚህ እንዳትቆይ አደራ ራስህን ጠብቅ ትለዋለች። ከዛንን እሺ በቃ ብሏት ይሄዳል። ከዛንን እንግዲህ ወደው ነበር ሮጦ የወጣ። ከዛንን ይሄ ሁሉ ለአንቺ ስል ነው፣ አንቺ ነሽ ሁሉም ነገሩን ያበላሸሹ ይባላሉ። ከዛ ሁለታቸው እንግዲህ በጣም ይጫጫዋሉ። ከዚህ በኋላ አትጩይ፣ ጩኸትሽን ምንም ነገር መጫወት እንዳታመጪ ትላታለች። ስለዚህ ምንም አይነት ነገር እንኳን ማየት አልፈልግም ከዚህ በኋላ እንግዲህ ስለዚህ ልጅ ሁሉም ነገር ስለዚህ ያገኘሁትን ቀለም ነው ያገኘሁትን። ስለዚህ እንግዲህ ካሌብ ግን በጣም ነበረ የደነገጠው ትለዋለች። ስለዚህ እንግዲህ ማን እንዳያውቅ ነበረ እንግዲህ እሷን ያውቃል። ስለዚህ ሁሉም ነገር ያወቀ ይመስለኛል ትለዋለች። ስለዚህ እንግዲህ ሁሉም ነገር ካወቀ አንስተው እንግዲህ ወለ ፖሊስ ነው የሚሰጠን። ስለዚህ በጣም ከባድ ነው ይሄንን እንግዲህ ስለዚህ ይሄንን መድኃኒት ደግሞ የሰጣሽው እንግዲህ መድኃኒቱ አንቺ ነች ትላታለች። ከዛኔ አንቺ ነች ወይ ለካሌብ የምትናገር ትላታለች። ስለዚህ የውሸት እኮ ቀለበት አሰርተሽ ያገባሽ ነው ትለዋለች። ከዚህ ተጠንቀቂ፣ መጀመሪያ የአንቺ ጉድ ነው የሚወጣ ትላታለች። ስለዚህ አንቺ ሴትዮ እኔን አታስፈራረኝ። አሁን ካሌብ ሲመጣ የምታደርጊውን ነገር ሁሉም ነገር ሲያስተካክል ወይም ደግሞ እሱ ሲመጣ እንነጋገራለን፣ ያኔ እንወስናለን ትላታለች። ከዛንን እንግዲህ ምን ልታደርጊ ነው? ምን ፈለግሽ? ትላታለች። ስለዚህ እንግዲህ አሁን ካሌብ ሳይመጣ እንሂድና ሻንጣዋን ይዛ እንድትወጣ እናደርጋታለን። አሁን ካሌብ ቤት ውስጥ የለም ብላ ትላታለች። ከዛንን እንግዲህ እንደዛ ስትል ጊዜ አይ ማለት አልገባኝም ትላለች። አይ እንደዛ ነው ማድረግ ያለብን፣ ይሄ ነገር ግን የሚሳካ አይመስለኝም፣ ኧረ ተይ ትላታለች። ከዛን አይሆንም እሱ ሳይመጣ በፊት ሻንጣዋን ይዛ ትውጣ ትላለች። ከዛን እንግዲህ ሻንጣዋን አዝዛ እንድትሄድ ነው የፈለጉት። ከዛ እንግዲህ ወደ ክፍሏ ይሄዳሉ። ከዛንን እንግዲህ ይሄ ነገር አልገባኝም ሚሆን አይመስለኝም ትላታለች። ከዛንን እንደዚህ ስል
ቤዛ እንግዲህ ደሊላ ጋር ትሄድና ቆይ ከዚህ በኋላ ምንድን ነው የምትፈልጊ? አንቺ ጤነኛ ነች? ተነሺ፣ ልብስ ጠቢ፣ ሁሉን ነገር አድርጊ። ምንድን ነው የምትቀማ? አንቺ ሁሉ ጊዜ ጥገኛ ሆኖ መኖር ምን ማለት ነው? ትላታለች። ከዛንን ምን አልሽኝ እንዴ? ትላታለች። አዎ ተነሺ፣ እስከ መቼ ድረስ ጥገኛ ሰው ሆነች ትኖራለች? ብላ ትላታለች። ከዛ እንግዲህ ደሊላ ደግሞ እንግዲህ ምን አልሽኝ? ትላታለች። ከዛን ማን ነው ጥገኛ የሆነ? አንቺ ነሽ እኮ ጥገኛ የሆንሽው። ይሄ እሱ እኮ ይሄ ቤት እኮ የባሌ ቤት ነው፣ አንቺ ነሽ ጥገኛ ትላታለች። ከዛ ምን አልሽ አንቺ ውሻ ብላ እንግዲህ በጥፊ ልትመታ ስትል ከዛ ዳሊላ እንግዲህ ጎሮሮዋን አንቃ ከዚህ በኋላ እንዳትናገሪ ይኸውልሽ ነግሬሻለሁ፣ ከዚች በኋላ አንዳች ነገር እንኳን እንድትተናፈሺ አልፈቅድልሽም ትላታለች። ከዛንን እንግዲህ እሷ ደግሞ ሊቀቅኝ እንግዲህ ትላታለች። አልለቅሽም፣ ከዚህ በኋላ አንዳች ነገር እተነፍሳለሁ፣ በአንቺ ላይ አንድ ነገር አመጣለሁ ብትይ ውርድ ከራሴ፣ ከዚህ በኋላ የማለቅሽ እንዳይመስልሽ ትላታለች። ከዛ እንደዛ ስትላት እንግዲህ በጣም አንቺ ነሽ እብድ ሊቀቅኝ ትላታለች። ከዛ ደግሞ ደሊላ አንዳች ነገር እንዳተነፍሽ ዝም በይ፣ እኔ እኮ ሁሉም ነገር እያወኩ ዝም ያልኩት እኔ ፈርቼሽ እንዳይመስልሽ፣ ከዚህ በኋላ ያቺ ሞኝና ያቺ የምታታልላት ደሊላ የለችም ትላታለች። ከዛ ምን ማለት ነው ትላታለች። ከዛ ሌሊት እየመጣሽ በሻይ ውስጥ እየጨመርሽ የምትሰጪ መድኃኒት ማላቅ ይመስልሻል እንዴ? ትላታለች። ምንም ማለት ነው ብላ ትደነግጣለች። ከዛን እንግዲህ እንደዛ ስትላት ጊዜ ዝም በይ፣ ከዚህ በኋላ አንዳች ነገር እንዳተነፍሺ፣ ከዚህ በኋላ ከኔ 1 ሜትር እንኳን ብትቀርቢ የውልሽ ይሄን እጅሽን ሰብሬ በእጅሽ እሰጥሻለሁ ትላታለች። ከዛን ሊቀቅኝ እንግዲህ ትላታለች። ከዛን እንግዲህ ሊቀቅኝ ደሊላ፣ እያሳመምሽ ነው፣ ስንት ትንፋሽ እያጠረኝ ነው ብላ ትላታለች። ከዛንን እንግዲህ በጣም ትደነግጣለች። መድኃኒቱ የማላቅ ይመስልሻል እንዴ ብላ ስትላት፣ ከዛ እንደዛ ስትላት ጊዜ ከዛ ደንግጣ ከዛ ሊቀቅኝ ትላታለች። ደሊላ ትለቀታለች። እንግዲህ ደንግጣ አይኗን እያየች ቀስ ብላ እንግዲህ በሩን በርግዳ ትወጣለች። ከዛ እንግዲህ ካሌብ ይመጣል። ካሌብ ሲመጣ ደሊላው እሱ ጋር ትሄዳለች። ከዛንን እንግዲህ ወረቀቱ እንዳይከፍተው እሷ እንቅፋት ትሆንበታለች። ከዛንን ምን ሆነሽ ነው ብሎ ይላታል። አይ ምንም አልሆንኩኝም ትለዋለች። ከዛንን አይ ደከመሽ እንዴ ብሎ ይላታል። ትንሽ ድካም ብጤ አለችኝ፣ ግን አንተ ጋር መሆን ፈልጌ ነው ትለዋለች። ከዛንን ኔና ቁጭ በያ ታዳ ብሎ ይላታል። የሆነ እዚህ ቤት ውስጥ እየተቀየረ ነገር አለ ትለዋለች። አዎ በጣም ነው የተቀየረ፣ ይሄ ሰላም ከዚህ በኋላ አይጠፋም ብሎ ይለት ትለዋለች። ከዛ እንደዛ ስትል እንግዲህ በጣም ደስ ብሏት ኔ በቃ ብሎ እንግዲህ ማብራት ያጠፋል። ከዛንን ያቅፋታል። ከዛንን እንግዲህ ይሄ ሲሆን እንግዲህ ቤዛ በሩ ስር ቆማ የሚሉትን ነገር እያዳመጠች ነበረ። ቤዛ እንግዲህ ሁሉም ነገር እያዳመጠች ቆይ ምንድን ነው ምን ማለት ነው እንግዲህ ብላ በጣም ግራ ገብቷታል። ከዛንን እንግዲህ ሁሉ አዳምጣ ከጨረሰችው ወደ እነሱ ዝም ስሉ ጆሮዋን ብታዞር በዚህ በኩል ብታሽከረክርም ምንም አይነት ነገር ጠብ የሚልላት ስተጣ እንግዲህ ትናደድና እየተናደደች ወደ ክፍሏ ትሄዳለች። እንግዲህ ቤዛ ነገር ሁሉ ተገለባብጦባት እመቤት ሆና ባልኖረች እቃ ጣቢ ሆና ነበረ። እንግዲህ ዝቅ ያለው እንግዲህ ከፍ ማለቱ አይቀርም። የወደቀ ደግሞ ማንሳት አይቻል። የወደቀ ሰው ማንሳት ይችላል፣ የጠፋ ሰው ግን መመለስ አይቻልም እንደሚባለው አንዳንድ ጊዜ ጥፋቶቻችን ለመወሰንና እንዲሁም ለማስተካከል እንኳን የሚከብደን ቦታ አለ። በዚህ ድራማ ውስጥ እንግዲህ እኔ የተማርኩት ቢሆን ኖሮ እንግዲህ ዝቅ ያለው እንግዲህ ከፍ ማለቱ አይቀርም፣ የተናቀ ማክበሩ አይቀርም። ሁለተኛ ነገር ደግሞ እውነት ቀልጣ አትቀርም የሚለውን ነው። እንግዲህ ደሊላ ብዙ መድኃኒት እየሰጧትና እያሳበዷት የቆዩ እንግዲህ እብድ ናት ብሎ አንድ ቤት ውስጥ ዘግቶባት ያስቀመጡት ልጅ ናት።
ደሊላ እንግዲህ ቤት ሰራተኛ ሆና በጣም እየሰራች እንግዲህ እነሱ ስታገለግል የነበረ ካሌብ ደግሞ በጣም የሚወዳትና በጣም እንደሚያከብራት ነበር። እናትየው እንግዲህ በዚህ ቀንታ ነው ይሄንን ሁሉ ለማድረግ እንግዲህ የወሰነችው። ከዛ ግን ሆኖም ሳለ የእነሱ ሴራ እንግዲህ ከጊዜ ወደ ጊዜ እየሄደ በአሁኑ እንግዲህ ተጋልጧል። እንግዲህ ሁሉም ነገር ዶክተሩ እንግዲህ ለካሌብ ሰጥቷል። ካሌብ ግን ፈቶ አላነበበም። ነገር ግን መድኃኒት ሲጨመርበት እንደነበረና በተፈጥሮ ሳይሆን በመድኃኒት እንዳበደችና እንደዚህ እንዳደረጓት እንግዲህ ካሌብ እንግዲህ ሁሉም ነገር ደርሶበታል። ነገር ግን እንግዲህ ሁሉም ነገር ይድረስበት እንጂ ምን ማድረግ እንዳለበት እንግዲህ ሁላቸው ጫወታ ከዚህ በኋላ እንደሚያበቃ እንግዲህ ለፖሊስ ይሰጣል ወይስ ደግሞ ራሱ መንገድ በራሳቸው ቤት ውስጥ ይቀጠዋል የሚለውን ነው። ሁለተኛ ነገር ደግሞ ደሊላም ደግሞ እንግዲህ እሷ እንደምትሰጣት መድኃኒቱን እንደምትሰጣትም አውቃለች። ከዛ ግን እንግዲህ ሁለቱም እያወቁ ነገር ግን ምንም አላሉም። በራሳቸው መንገድ ይቀጣሉ ወይስ ደግሞ እንዴት ሊያደርጉ እንዳሰቡ እንግዲህ ምናልባትም በዚህ እንግዲህ በሰሩ ስራቸው ቤት ውስጥ እንግዲህ እንደ ሰራተኛና እንደ ባራ ሆኖ ሊሰሩ ይችላሉ። ምናልባት ሌላም ነገር ሊቀጣቸው ይችላል። የእነሱ ጨዋታ ከዚህ በኋላ ያበቃል ብሎ ስለነበረ ካሌብ ወይን አሳልፈው እንግዲህ ለፖሊስም ሊሰጣቸው ይችላል። እንግዲህ እሱም በሚቀጥለው የምናየው ይሆናል። እውነት ለመናገር የሚያስተምር ድራማ ነው። ከዚህ ድራማ ላይ የተማራችሁትና የጨበጣችሁን ቁም ነገር በቦክስ ላይ አስቀምጡልኝ። እንግዲህ አንድ ነገር ስታዩ ወይም ደግሞ ስትሰሙ የሚያስደስትና እንዲሁ የሚያስተምር ቪዲዮ ስለሆነ እንግዲህ ሁላችሁም በኮሜንት ላይ አስተያየታችሁን ጻፉልኝ። አይ ልክ ነሽ ወይስ ልክ አይደለሽም የሚሉትን መስማት እፈልጋለሁ። ስለዚህ ቦክስ ላይ አስቀምጡልኝ ልል እወዳለሁ። ቤዛ እንግዲህ መቼም ቢሆን እቺ ደሃማ ከሱ ጋራ እንድትሆን አልፈቅድለትም። እኔ በህይወት ያለውማ መቼም ቢሆን እሷ ከሱ ጋር አትኖርም ትላለች። ገዛ እንግዲህ እየተናደደችና እኔ ይሄ ሁሉ ብር እንግዲህ ካሌብ የሌለበት ብር ምን አደርግልኛል እኔ አልፈልግም ትላለች። ገዛን እንግዲህ ካሌብ እንግዲህ ሁለቱ አንድ መኝታ ቤት ቁጭ ብሎ ጭራሽ ከሱ ጋር እያለች መቼም እኔ በህይወት ሳለ ምንም ነገር እንግዲህ አታደርግም፣ ምንም ነገር አይሳካላትም፣ መቼም ቢሆን እሺ አልላትም፣ መቼም ቢሆን አሳልፌ አልሰጥም፣ ካሌብዬ እኔ ብቻ ነው ትላለች። ስለዚህ ዝም አልልም። ስለዚህ አንድ ነገርማ አድርጋለሁ። እኔማ አንድ ነገር ካላደረግኩኝ እኔ ቤዛ አይደለውም ብላ ትዝታለች። እንግዲህ ከዛ ቤዛ እንደዛ እየፎከረች እንግዲህ በጣም ተናዳለች። ከዛ ነገር ግን ምንም ነገር እንግዲህ የምታደርገው ነገር እንኳን ግራ ቢገባትም እንግዲህ በጣም ተናዳ እየፎከረችው ነበረ። ስለዚህ በጣም እየፎከረችና በጣም ተናዳ ነበረ። ነገር ግን እንግዲህ ምንም ነገር እንደማታመጣ ወይም ደግሞ ምንም ነገር አታደርግም። ነገር ግን አንድ ነገርማ አደርጋለሁ። ስለዚህ የፈለግኩትን ነገር ስለዚህ አንተን እንኳን እስከምገድ ድረስ እንኳን እታገላለሁ እንጂ መቼም ቢሆን አላቆምም። ነገር ግን ቢሰራ አይሳካልኝም ብላ እንግዲህ ቤት ውስጥ እየሄደች ትጮኻለች። ከዛ እንግዲህ ቁጭ ብላ ተናዳ በንዴታ ታለቅሳለች። ስለዚህ አንቺ ውሻ እሰራልሻለሁ፣ መቼም ቢሆን እንግዲህ የእሱን አታቅፊም፣ ከሱ ጋር አትሆኝም፣ አንቺ መቼም እኔ እያለሁ ከሱ ጋር አትኖርም፣ ይሰራልሻለሁ ብላ እንግዲህ በጣም ቤት ውስጥ እንግዲህ እየጮኸች ነው። ከዛንን እንግዲህ እናትየው ጋር ትሄዳለች። ከዛንን ቆይ ምንድን ነው ምን ሆነሽ ነው ብላ ትላታለች። ከዛንን እንግዲህ እሷም ደግሞ ምን ያለንኩት ነገር አለ ትላታለች። ከዛን ቆይ ምንድን ነው ስለዚህ ድምጻቸው ገንዛ ምን ሆነሽ ነው ትላታለች። ስለዚህ የሚያናድድ ነገር አይጠፋም ትለዋለች። ስለዚህ ትናንትና በተነጋገርነው ነገር በጣም ነው እየከበዱኝ ትለዋለች። ስለዚህ ለካሌብ አሳልፈ እንደማትሰጨኝ ትላታለች። ስለዚህ ትናንትና የተናገርኩሽ በንዴት ነው ብለሽ ነው፣ እኔና አንቺ እኮ በትንሽ ችግር ነው የተጣላ ነው ትላታለች።
ስለዚህ አሁን እኔና አንቺ አንድ ጠላት ሆነናት ትላታለች። ስለዚህ ትናንትና የካቤል ልጅ ቤት ሂጄ ነበረ ትለዋለች። ከዛ እኔ እንግዲህ ያቺ ልጅ እንግዲህ አብራ ነበረች፣ በር ላይ ቆሜ እያዳመጥኳችሁ ነበረ ትለዋለች። ስለዚህ እቺ ልጅ ከቤት ካልወጣችሁ በስተቀር በጣም ከባድ ነው ትለዋለች። ስለዚህ ስለምን አለች ትላታለች። ልታስፈራራኝ እንግዲህ ስለዚህ እጄን ይዛ እንግዲህ ከግድግዳ ጋር አጋጨችኝ ትላታለች። ከዛንን እንግዲህ ቃላቶቹ ሁሉ ስለዚህ እኔ አጠገቤን እንግዲህ በጣም ነው ያስፈረገኝ ትላታለች። ስለዚህ ደሊላ የድሮ አይደለችም ተቃላለች ትላታለች። ስለዚህ እንግዲህ ሁሉም ነገር ካወቀች ግን ነገር ለምንድን ነው ያልነገረችው ትላለች። ሁለቱ ግን የተናገሩ ነገር ነው ትለዋለች። ስለዚህ ከታወቀ ግን አሁን እንግዲህ ሁሉም ነገር ከባድ ነው ይላታል። ስለዚህ እኔና አንቺ በዚህ መልኩ መቆራርጠን መቅራት ካለብን ትለዋለች። ከዛንን አንድ ነገር ካወቁ ግን እዚህ ቤት ውስጥ ማለቃችን ነው ትላታለች። ስለዚህ አንድ ነገር መንገዱ ስለዚህ አሁን እንግዲህ የእሱን እግር ጠብቀን ደሊለን ከዚህ ቤት ማውጣት አለብን ትለዋለች። ስለዚህ የፈለገ ነገር ቢሆን ከዚህ ቤት እኔ ካሌብ ከቤቱ እንዲወጣ አመቻቻለሁ። ስለዚህ እሷንም ደግሞ ሄደን እናናግራታለን ትላታለች። እሺ ማየ እንግዲህ እስከ መጨረሻ ድረስ እንታገላለን። የመጨረሻችን እንግዲህ እግዚአብሔር ነው የሚያውቀው ይባባላሉ። ከዛን እንግዲህ ስለዚህ እንግዲህ ሁለቱ አንድ ላይ ተቀምጦ ሁለቱም እንግዲህ አንድ ላይ ተቃቅፎ ተኝቶ ሁሉም ነገሮች ያለፉት ነገር ህልም እየሆነ ያበርኩ መስሎኝ ራሴን ጠልቼ ነበረ። ትናንትና ቤዛ ክፍሌ ልመጣ ከዛንን በውስጤ ትንሽ ጥንካሬ አገኘው ትላታለች። ከዛን እጇን ይዤ ወደ ግድግዳ አስጠጓ። ከዛ እኔ ጋር አትድረሽ ብዬ አስጠነቀቅኩት። ካሌብ ከዚህ በኋላ ለማንም አልንበረከክም ትላታለች። ከዛን የኔ ቆንጆ ስትጠረክርልኝ በጣም ደስ ይለኛል። ስለዚህ ለማንም ሰው እንዳትንበረከኪ፣ ስለዚህ አንተ ካለ ምንም እንዳልማልሆን አውቃለሁ ትለዋለች። ስለዚህ ዛሬ እናትና ልጅ የሆነ ነገር አበይዛ ልታዩ ነው ታታል። ስለዚህ የሆነ ነገር ትናንትና የሆነ ነገር እንዳዘጋጀችው አውቃለሁ ብሎ ትላታለች። ከዛን እኔ እዚህ ቤት ውስጥ እያለው አንዳች ሰው ጫፍሽን አይነካም ይላታል ካሌብ። ከዛ አይዞሽ አትፍሪ ይላታል። እሺ እኔ ከአንተ ጋር መሆኔ ነው ሰላም የሚሰጠኝ ብሎ ትለዋለች። ከዛ ስለዚህ እኔ ሁልጊዜም ከአንቺ ጋር ነሽ ምንም ነገር አትፍሪ ብሎ ይላታል። ከዛ እንግዲህ እንደዛ እያላት ሻይ አፍልታ ታመጣላታለች። ከዛንን እንጂ ሻይ ጠጪ ብላታለች። አሁንም እኮ እዛ ክፍል ውስጥ ናት አለችው ብላ ትላታለች። እና ታዲያ ትኑራ አውቃለሁ ትላታለች። ስለዚህ እኔም እኮ አይቼው ነበረ ይላታል። ስለዚህ በየቀኑ ነው ጸሎት እዛ የሚያደርሰው ትለዋለች። አሁንም እኮ እዛ ቤት ናት ያለችው እዛን አብራ ነው ያደረችው ትለዋታለች። መፍትሽ ከሆነና ባለቤትሽ ከሆነ እኮ ሄደሽ እኮ ማረጋገጥ አለብኝ ትላታለች። ስለዚህ እዛ ውስጥ ቁጭ ብላ እኔን እየኖረች እኮ ነው ትላታለች። ስለዚህ እኔ እኮ ሚስቱ ነኝ ብላ ትላታለች። ከዛን አንቺ ሰራተኛ መሆንሽ ረሳሹ እንዴ ትላታለች። ከዛን ለአንቺ አሁንም ለሱ ነው እንዴ የምታግሽ ትላታለች። ስለዚህ አሁን እኮ የምታስቢው ነገር ግራ እየገባኝ ነው። ትናንትና ያየሁት አይን በጣም ነው የሚያስፈራ። ስለዚህ እንግዲህ ሁሉም ነገር ሳይጠነክር እያበላሸ ነው ትላለች። ስለዚህ እንግዲህ እንበጠብጣለን። ከዛንን እንግዲህ ደጅ ይወጣሉ። ስለዚህ ትናንትና እንደዛ ሲያደርግ ዝዛ ሄጄ ብትጋፈጠኝ ትላታለች። ከዛንን ትጋፈጫታለች ትላታለች። ስለዚህ እኔና አንቺ ሁለት እንግዲህ አያቅተንም ትላታለች።
ስመቼም እንግዲህ መቼም ቢሆን እንግዲህ ቢወዳትም ከዚህ በላይ እንግዲህ የገዛ ባልን ቢደበድባትም እንግዲህ መቼም አይተዋትም ትላለች። ስለዚህ ሂጂ ሞክሪ ብላ ትልካታለች። ስለዚህ ሂጂ እኔ ሁሉም ነገር ጨርሼ እመጣለሁ ትላታለች። እንግዲህ እሺ በቃ ብላ ትሄዳለች። ከዛንን እንግዲህ ይሄንን ተንኮላቸውን ደግሞ ይሳካላቸው ይሁን መንገድ ላይ ይከሽፍ ይሁን ባይታወቅም ዛሬም እንግዲህ አዲስ ሴራ ነው ያሴሩት። ከዛንን እንግዲህ ክፈትልኝ ካሌብ በሩን ትላለች። ካሌብ ውስጥ እያለ ስለዚህ እንዴት ነው ክፍሉ ውስጥ የምትቀመጠው? ከዚያ ውጣልኝ ትለዋለች። ክፈትልኝ ካሌብ ትለዋለች። እንግዲህ ሁለቱ አብሮ ስላሉ እሷ ደግሞ እንዳትከፍት ብላ እንግዲህ እጇን ትይዛለች። ካሌብ ክፈትልኝ፣ እንዴት ነው አንተ ከሰራተኛ ጋራ እንዴት ልክ ትቀመጣለህ? ብላ እንግዲህ ትጮዋለች። ካሌብ እንግዲህ በሩን አልከፈተላትም። እንግዲህ ደሊላ በጣም ትጮዋለች። ከዛ እንግዲህ ቤት ትጮም እንኳን በሩን አልከፈተላትም። ተነስቶ ሊከፍት ስል እንግዲህ ነበረ ድራማው እየተጠናቀቀ። እንግዲህ እስካሁን የተከታተላችሁት ነበረ ከሞላ ጎደል የዛሬ ድራማ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። እንግዲህ ሰው ልጅ እንግዲህ በትምህርቱ የሚያገኘው ህይወት አንድ ትምህርት ናት። ሁለተኛ ነገር ደግሞ በተለያየ በመንገድ እንማራለን። እንግዲህ እናንተን ያስተምራል፣ እናንተን ደግሞ ደስ ያሰኛል የሚለውን ቪዲዮዎችን ሁሉ ጊዜ የሚሰራላችሁ